ጠቅላይ ሚኒስትር ዶክተር አብይ አህመድ መጪውን የፋሲካ በዓል ምክንያት በማድረግ ማዕድ አጋሩ። ጠቅላይ ሚኒስትሩ ዛሬ ጠዋት ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞችና ጽህፈት ቤቱ ለሚያሳድጋቸው ህጻናት ማዕድ ማጋራታቸው ተገልጿል። የቡሩንዲ ሪፐብሊክ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ኢቫሪስቲ ንዳይሽሚዬ በኢትዮጵያ ይፋዊ የስራ ጉብኝት ለማድረግ አዲስ አበባ ገቡ። ፕሬዝዳንቱ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ እንዲሁም የኢንዱስትሪ ሚኒስትር መላኩ አለበል የክብር አቀባበል አድርገውላቸዋል። የሀገራዊ ለውጡ የ8 ዓመታት ታላላቅ ውጤቶችና ትሩፋቶች የሚዘክር ህዝባዊ ሰልፍ በድሬዳዋና በአፋር ክልል ሰመራ ሎጊያ ከተማ ተካሄደ። የድጋፍ ሰልፉ ለውጡ ከመጣበት መጋቢት 24 ቀን 2010 ዓ.ም ጀምሮ ባለፉት 8 ዓመታት በሀገር አቀፍ ደረጃ የተመዘገቡትን ሁለንተናዊ ስኬቶች ለመዘክርና እውቅና ለመስጠት መዘጋጀቱ ተገልጿል። በሰልፉ ተሳታፊዎች የተለያዩ መፈክሮችን ይዘው የወጡ ሲሆን ከመጋቢት ብርሃን ወደ ዓለም አቀፍ ልዕልና፣ የጋራ ማንነት ግንባታ ለብሩህ ኢትዮጵያችን፣ ኢትዮጵያ ወደ ተምሳሌት ሀገርነት፣ መጋቢት 24 ለከተማችን ሁለንተናዊ ለውጥ የማይደበዝዝ አሻራ ያኖረ ቀን የሚሉና ሌሎች ተያያዥ መልእክቶችን ያነገቡ ነበሩ።